የፕሪሚየር ሊጉ ክለቦች ውድድር ሳይጠናቀቅ ተጫዋቾቻቸውን ለረፍት በተኑ። የኢትዮጵያ ፕሪሚየር ሊግ የ2018 የውድድር ዘመን ሊጠናቀቅ ገና የ4 ሳምንታት መርሃ ግብር እየቀረው ክለቦች ተጫዋቾቻቸውን ለረፍት መበተናቸው በስፖርት ቤተሰቡ ዘንድ በከፍተኛ መገረምን ጭሯል። ክለቦች ይህንን ያልተለመደ ውሳኔ ያስተላለፉት ሊጉ በኢትዮጵያ ብሔራዊ ቡድን ዋሊያዎቹ የወዳጅነት ጨዋታ ምክንያት ለጊዜው መቋረጡን ተከትሎ ነው። የሀገሪቱ ብሔራዊ ቡድን መጪው ግንቦት 29ና ሰኔ 2 ቀን በ2018 ዓመተ ምህረት በማላዊያቸው ጋር በድሬዳዋ ስቴዲየም የሁለት የወዳጅነት ጨዋታውን ያደርጋል። ይህንን የሊጉ መቋረጥ ተገን በማድረግም አብዛኞቹ ክለቦች ለተጫዋቾቻቸው ከ5 እስከ 7 ቀናት ድረስ የሚደርስ የረፍት ቀን ሰጥተዋል። ይሁንና ውድድሩ ማጠናቀቂያው ላይ በደረሰበት በእያንዳንዱ ነጥብ ወሳኝ በሆነበት በዚህ ወቅት የተሰጠው እረፍት ለበርካታ የስፖርት ተንታኞች ደጋፊውን እያነጋገረ ይገኛል። በአሁኑ ወቅት በሊጉ የሚወዳደሩ አብዛኞቹ ቡድኖች በደረጃ ሰንጠረዡ ተረጋጋ አቀማመጥ የላቸውም። እንዲያውም ቁጥራቸው ቀላል የማይባሉ ክለቦች በወራጅ ቀጠና ስጋት ውስጥ የሚገኙ ቢሆንም ይህ የክለቦች የጋራ ውሳኔ ግን ሁሉንም በእኩል የፈተነ ሆኗል። ሊጉ ሲቀጥል ለቀሪዎቹ 4 ወሳኝ ጨዋታዎች በቂ ዝግጅት ጊዜ በሌለበት ሁኔታ ክለቦች የወሰዱት ይህ የረፍት እርምጃ በቀጣይ ቡድኖች አጠቃላይ ብቃትና የውጤት ጉዞ ላይ ምን አይነት ተጽዕኖ ሊያሳድር እንደሚችል የብዙዎች ስጋት ሆኗል።